ሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። ረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሜ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪ፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉ። ኤርፖርት ገባው። እህቶቼን ተሰናብቼ በኋላ ባርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ኦኬ ገባሁን። በኢታሃድ ነበር የተቆረጠልኝ ማለት ነው። ኦኬ ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካክይና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? እኔ በኩል 150 ሺህ ሳትከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። ኦኬ በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢታሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ጦርነት ነበር። ጭራሽ የኢታሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበረ፣ አልሆነ። ገብቶሻል? ሶስተኛ ጊዜ ለሶስተኛ ጊዜ ተመለሽ? አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታው አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው። ባጃጅ ውስጥ ያኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ቢጤ ያለ አርፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ መፈተነው አልኩ። ገብቶሻል? ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትተሻሰሪም ሲሉኝ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምንድን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100 ሺህ ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍ ኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ። ትችት ያለ ነው ሚዲያ ላይ እስከወጣሽ ድረስ። የሆነ ቪዲዮ ላይ ኢክራም ወታ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አርጉኝ በ100 ሺህ ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወታ በለመነሽ ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳርቲ ጓደኛ ሪፖስት አረገች ቪዲዮን። በደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አርጋ ይቼ እንቅልፍ አጣው። በቃ እማታውቂው ሰው የፈለገውን ያርግ። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አረጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል። ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም ጓደኛዬ አይደለችም። የሷን ስም አታንሱ። የሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገር። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው።
እኔ ከሳራ ጋር ምን ሊኖርብኝ ይችላል? ንገር። በእነማን ብዙ ነገር መሰደብ ጀመርሽ? በእነማን? ማዕዛና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገዝተሽ ሳራ አላስቆመችም። ያው እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ብዙ ማወራው ነገር አለ። ይሄ ነገር ሲያልፍ ብዙ ማወራው ውስጤ ብዙ ነገር አለ ማለት አልችልም። ሀቡ እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንዴ እኔ ማወራው? ወጥቼ ገብቶሻል ስል ሁሌ እንደዛ ትላለች። ወጣ ትናገር። ምን ልናገር ሀቡ? እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግር ያለው በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ሆነ። ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ። ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል። በሁለተኛው ሐቂቃ ስነግርሽ በሁለተኛው ጌም ድጋሚ እመጣለሁ አላልኩም። አሁን በደንብ እንርዳትና ሰፖርት ትደረግና ድጋሚ ከመጣሽ ክስ ብለን እንደ ድመት እናባርራታለን ተባለ ማለት ነው። ማን ነው ባዩ? ግን እኔ ማን ነው ባዩ? አሁን ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ? ምክንያቱም ምን ያካለበት የሚለው አካል አሁን ለምሳሌ ማዕዛና ቱቱ የሰደቡሽ ጠርተን እንጠይቃቸዋለን ለምን እንደሰደቡሽ። ከሰደቡሽ ስድብ እኮ ላይሆን ይችላል፣ ግን እኔ ተሰማኝ። ገብቶሻል? ሳሪ ቤት ገብታ እንትና ነው ያለችው፣ ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ ሀቡ። እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ። እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት፣ እርዱኝ ነው ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም ሀቡዬ? ምንድነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ፣ ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? እሰማለሁ። አሁን መተት ስታክ አርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ እኔ ይሰማኝ። ኦኬ እኔ እየሰማችሁ ነበር። ኦኬ ቤታ ጌም ተጫዋችን ያለችሽ ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናርገሽ ነው። ኖ በውስጥ ቤታ ብትረጂ ይሻላል ተረጂ አለችኝ ቤታ። አይ እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተውኝ 70 ሺህ ብር ለእኔ ሰፖርት የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የታመምኩት። የመጀመሪያውማ ካሽ ነው የላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ነው ያጠፋሁት። እኮ ስላልነገርሽኝ ነው እኔ የጻፍኩት። ሁለተኛውን ጌም ነው ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም ስንት ነው ያገኘሽው? 274 ሺህ ብር። 274 ሺህ ለሕክምና። ይሄ ለሕክምና ዋለ። ሁለተኛው ጌም 70 ሺህ 20 ስትሞት ነው የተሰጠኝ። ኦኬ ጥሩ። ይሄ ደግሞ ሳሪ ከግሏ ከራሷ ከኪሷ የላከችው ነው። 53,000 ቶታል 43,000 አንበሳ እና 10,000 ዝም ብሎ ጊፍት። እሺ ከዛ በሶስተኛው ሳይሳካ ሲቀር ኤርፖርቱ በሶስተኛው ስትመለሺ በቃ ተስፋ ቆረጥሽ? ድጋሚ ወደ ዱባይ መሞከሩን ተውሽው? አልሞከርሽም? ከዛም በኋላ
ምን ተበድሬ ነው ብዬሻለሁ ማለት ነው። የመጀመሪያው የትኬቱ እንዴት ሆነ የተበደርሽው 50 ሺህ ተመለሰልሽ? አልተመለሰልኝም። ተቃጠለ። ሁለት ትኬት አለብኝ። ተቸገርኩ ሀቡዬ። ሁሌ አስረዱኝ አትይ። አሁንም እኮ በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። አዎ ኢክራም ላይ አስጠንቁለሽ። አሁን እኔ አያድርገውና ሳራ በእኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው ይርቁ አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽ እና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላልሽ አመነ። ሀቡዬ ብያለሁ፣ ከዚህ በፊት እኮ ብያለሁ ሀቡዬ። ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ኢክራም ለማኝ ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም። አኮሻ እኔ ወጥቼ አዎ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋተኛ መሆን። አይ ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ፣ እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ አያስፈልግሽም ብዬ ተናግሬያለሁ። ስለዚህ እኔ እንደወዳችሁ አይደሉም። ማዚ እህቴ ነች፣ የምርም እህቴ ነች፣ ኢክሩም እህቴ ነች። አንድ አይነት ነው። ምናልባት ኢክሩ ኢትዮጵያ ስላለች ይሆናል። ከዛ ውጭ ልዩነት የላቸው፣ ለእኔ ልዩነት የላቸው። ግን እነሱ የተናገሩበት ሚንስ ኢክራም መታ እንደዚህ ስታረግ አሁን ለምን መጣሽ ነው ሀቡ ጥያቄው። አሁን ገብቶሻል? እኔ ያለውበት ሁኔታ ተረድተሽኛል። ይሄንን ኢክራምም እንድትመልስ ኢክሩዬ ቪዲዮ ማብራት ከቻልሽ አብሪ ማሪ። እና አሁን ስፔሻሊ ለምን አሁን ሆነ? አሁን ሳሪቲ ላይ እየተነሱባት እንዳትገዟት እያሉ ቢዝነሷንም ለማበላሸት እየሞከሩ ያሉ ሰዎች አሉ። የሳሪን ስም ለማጥፋት እየሞከሩ ያሉ ሰዎች አሉ። እና እዚህ ሳይም ላይ ለምን ስፔሻሊ አሁን ላይ መጣች? ይሄ ነው እኔን የከፋኝ እያለች ነው ሳሪ። ለምን ነው ስፔሻሊ አሁን ላይ መጣሽ? ሚዩት ነሽ ኢክሩዬ። ማይኩን አብሪውማ። እኔ ወጥቼ ስለ ችግሬ ብናገር ስለ ሳራ እስካልተናገርኩ ድረስ ምንድነው ችግሩ? እኔ እኮ ያለብኝ ችግር ቆይ እስቲ ትንሽ ልታገስሽ እኮ እያለኝ አይደለም አይደለ? ልስራ ነው ያልኩት። ይሄ ከሳራ ጋር ምን ያገናኘዋል? ሁለተኛ ከመዓዛ ጋር ሊያጋጨን የቻለው እኔ የስራ ቪዲዮ ሰርቼ ልጅቷ እሺ ምንም ትበል፣ ስለ ልጅቷ ቅንጣት ታክል ሊሰማኝ አይችልም። ምክንያቱም ልጅቷ ልታቀኝ አትችልም፣ በቅርበት አታቀኝም። ገብቶሻል? መዓዛ ስለምታቀሽ ነው የከፋሽ? ስለ መዓዛ ስለምትተዋወቁ በጣም አልቀሻለሁ፣ ሁሉ እንቅልፍ አጥቻለሁ። ለሊት ሁሉ ላይቭ ገብቼ ነበር፣ ግን ወዲያው ወጣሁኝ ማለት ነው። ለምን ሪፖስት አደረገች? አንድ ነገር ሪፖስት አደረግ እኔ ደግፌሽ ነው። ገብቶሻል? ይሄ ነገር ትክክል ነው እያልኩ ነው የሰራው። የስራ ቪዲዮ ነው። ገብቷችኋል? እንድሰራ ከፈለጋችሁ ይሄን አካውንት ፎሎ አድርጉ አልኩኝ። ልጅቷ ወጣች። ኢክራም ወጣ። ብሩ ባለቀ ቁጥር በለመነሽ ቁጥር የነሳራ ስም ለምን ይነሳል? ተረድታለች፣ ተረድተዋታል ስትል እኔን ይከፋኛል። ምክንያቱም ወጥቼ እኔ እየለመንኩ አይደለም፣ በነሳራ ስም ወይ በራሴ ስም እየለመንኩ አልነበረም። ገብቶሻል? ወጥቼ የፎሎ አርጉኝ ቻሌንጅ አረኩ። 100 ሰው አይሆንም ልጅቷን ፎሎ ያረጋት ማለት ነው። ገብቶሻል? እኔ ደግሞ እዚህ ጋር እየተቸገርኩ ነው። አቋቁሙኝ ማለቴ ከነሱ ጋር ምን ያገናኛል? ሪፖስት ስታረግ ከፋኛው፣ ስለማቃት ከፋኝ፣ ባላቃት አይከፋኝም። ያን ስል ሌላው ውጥንቅጦስ ገቡ ማለት ነው። ሪፖስት ለምን ይደረጋል ማለቴ ጥፋት ነው። በጣም ነው ስድቡ የሚያስጠላው። ገነነኝ ስለምትወጃት ነው እንጂ አንድ ሰው የማያውቀው ሰው ሪፖስት ቢያደርግ ስለሚሰደብበትም ምንም አይመስለውም። አብራችሁ ስለበላችሁ ስለጠጣችሁ ጓደኛች ስለሆነች አንቺ የተሰደብሽበትን ቪዲዮ ሪፖስት ማድረጓ መደበሩ ኖርማል ነው ማለት ሊደብርሽም ይገባል። ኦፍኮርስ ኖርማል ነው። ሶ ማዚ ለምን እሱን ሪፖስት እንዳደረገች ቪዲዮ አብሪና ማዚ ንገሪኝ። ሰላም ማዚ እንዴት ነሽ? ሰላም ሀቡዬ እንዴት ናችሁ? ሰላም ነው። አንበላለን ማለት
ሀቡዬን የሪፖስት ያደረኩት እውነት ለመናገር ሳሪ ያለችበትን ሁኔታ እያየሁ ስለነበር ሪፖስት ያደረኩት ሼር አድርገውልኝ ነው። የሚገርምሽ የቱኛው እንደሆነ እንኳን አላወቅኩትም። እኔ ለምንድን ነው አሁን መታ እንደዚህ የምትለው የሚለው ላይ ነው እኔ ሪፖስት ያደረኩት። ቆይ ላሳይሽ ሪፖስት ያደረኩት። እሺ ቱቱንስ ምን አርጊያን ነው እንደዛ ስትሳደብ ነበር? የኔ ልመልስና ቱቱን ደግሞ ራስን ትጠቀታለሽ ውዴ። ማዚ ሪፖስት ማድረጓ ብቻ ነው፣ ሌላ ካፏ ክፉ ቃል አልወጣም አይደል? ሌላ ያለው እንጂ ምን ያረጉኝ ከነሱም አይጠበቅ ነገር ነው ይሄ። ዛቶሻል ፎቶ እኔ ሪፖስት ያደረኩት ይሄን ነው ሀቡዬ። ቆይ ሹት ላርግና ዋትስአፕ ላይ ላክልሽ። እሺ ለምንድነው የሚገርመኝ እዚህ ሶሻል ሚዲያ ላይ አንዱን ለመርዳት ግዴታ አንዱን መርገጥ እኮ የለብንም። አንደኛውን ሳንሰድብ እኮ ሌላኛውን መርዳት እንችላለን። ለምሳሌ ኢክሩን ለመርዳት እኛ ግዴታ ሳራን መተት አስደራጊ፣ ምቀኛ ምን ማለት እኮ የለብንም። ቡዳ ትሏታላችሁ፣ ምቀኛ፣ መተት አስደረገች፣ ኢክራምን እድል ወሰደች ትሏታላችሁ። ይሄ ሁሉ ሳሪ ሳትባል ምንም ሳትባል እኮ ቀጥታ ኢክሩ እህታችንና ቸግሯታል፣ እናግዛታለን፣ አለቀ። ቀጥታ እያለ ማንም ሳይሰደብ ኢክሩን ማገዝ እየተቻለ ለምንድን ነው ኢክሩ እንድትታገዝ ግዴታ ሳሪ የምትሰደበው ነው ያልገባኝ። እንግዲህ ኢክሩ ባለቤቷ ባለጉዳዩዋ እኔ ሳሪ መተት አስደርጋብኛለች አላልኩም እያለች ሱመያ የምትባለዋ ልጅ ካልመጣች ግን በጣም ውሸታም ናት። ፎቶ ለጥፋ የሳሪን ቪዲዮ ሰርታለች አይደል? ትምጣና እዚህ ጋር ማስረጃ ካላት ታሳየኝ። በውስጥ ያሉ ነገሮች ደረሰኞች፣ ብዙ ደረሰኞች፣ የብር ደረሰኞች ልኬልሻለሁ። እንዲሁም የሱመያ የምትባለውን አውርደው ልከውልኛል። ልኬልሻለሁ። እነዚህ ደረሰኞች ሁሉ የገቡ ናቸው። እሺ አቡ ከ43,000 ብሩ ውጪ ኦኬ። አንቺ ሪፖስት ያደረግሽው ይቺ ልጅ የሰው ባል ቀምታ አጨብጭባችሁ የዳራችኋት ነች አይደል? አሁን ደግሞ ሰው መተት አረገባት እያላችሁ ትጃጃላላችሁ። በዛ ላይ ጓደኞቿ ይህን ቢያረጉላት ያንን ቢያረጉላት ትላላችሁ። ለእናትሽና ለእህትሽ ምንም አርገሽ የማታውቂ ጀዝባ ማህበረሰብ። ይህንን ጽሁፍ ነው ሪፖስት ያደረግሽው? ዋኔ ልክልሻለሁ ቪዲዮ። ልጅቷ የኔን ፎቶ አድርጋ ፎሎ አድርጉኝ ያልኩትን ፎቶ አድርጋ ለምን ይሄ ምን ያስቀይማል? ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ ካልነው የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትስአፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድነው ብትለኝ ያስረዳታለሁ። የኔ ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ ኢክሩ ሚውት አድርጊ እኔ ላስረዳት። አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ማን የቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር፣ ብትጠይቀኝ አስረዳት ነበር። እንደገና ደግሞ እቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ፣ እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ በጣም እንደምታስብላት እንደምትጨነቅላት ሀቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም፣ ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ማነው ቤታዮ ቮይስ አለኝ ልላክልሽ ዋትስአፕ ላይ ይኸውልሽ። አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች ቆራረጠው ግራ ገባኝ። የኔ ኮኔክሽን ጉድ ነው። ጥሩ ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከእናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው።
ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ተረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ተረዳ ተብሎ ነበረ የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ። በኋላ ላይ እንደነ ቤታዩ ተናጋሪ አይደለሁም፣ ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አድርግሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አቻታለሁ። እኔ ጌም ተጫዋት ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ሰው ራሱ ጊፍት የሚሰጠው ችግር የለውም ይበቃኛል፣ ከአንቺ ጋር ጫወታለሁ አለች። እንግዳውስ ለእኔ እንዳሰጡ ለእሷ ስጧት ብለን የቀጠሮ ጌም ይዘን ተጫወት ነው ያዘችው ከኔ ጋር። ኢቨን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው፣ ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለሁበት ካለች እንጂ እኔ ያነቃቃሻል፣ ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ሩቅ ነው ያለሁበት ካለች ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለ ማናገር እንችላለን። ኦልሬዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? ያዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ 3 ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችኋት ፈላቃችሁ። በዛ ነው ያልሰራው። ኦልሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔ እና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው? እየጠበቅኩ ነበር ሀቡዬ። እኔ ሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯትቺ አይነት ችግር የለብኝም። ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮሜንት ላይ ማለት ነው። እኔ አልሰደብም እንዴ? እሺ አንዴ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ አታስመታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበር። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበር። አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትወኘው። ገብቶሻል? ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብሽ ስትወኚ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይክ ስንታባ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ። ይሄ ለእኔ ይገባኛል ምን አርጃቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ። ቱቱና እሷ አብረው የሰደቡሽ ማዚ አፍ የወጣውን እንጠይቃት። ስለዛ ቃል ሳራ ግሩፕ ከፈተችና
አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር። እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር ሰው ማለት ነው። 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው፣ ስሜ እንዳይጠፋ። በቃ ሻቡ ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናግሬያለሁ። አቡ ስለ ጌሙ ላውራ ስል ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንቺን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ? ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ልሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ። ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም። ደርሳልኝ አታውቅም ያልኩበት አሁን የላከችልሽ ቪዲዮ ደግሞ ከ50 ሺህ ብሩ በኋላ በጌም ልልስል ታዩ እሱን አውቀዋለሁ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም ችግር? አሁን እኔ ተፋሰና መባል ያልተናገረ መድኃኒት አይገኝለትም ማለት ችግርሽን በደንብ መናገር አለብሽ። ሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ብር ስታጣ መታ ትለምናለሽ። ለምናናን ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ይድረስ አይባልም። አይተሽዋል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም። ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ያልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ፣ አላህ ይስጥልኝ። መልሼ እንኳን እነሱን መጠየቅ በጣም ነው ፈራው። ገብቶሻል? ሰው ልጅ ያገኛል ያለ ነገር ነው እኮ ማዚ። ህዝቡም እያለ ያለው በኮመንት እንደምታየው ማዚ ያንቺ መደረብ ነው እንጂ የሚደብረው ኢክራምና ሳራ ጓደኛሞች ናቸው። ሲጣሉ ማስታረቅ እንጂ ተደርቦ ለሳሪ አግዞ ኢክራምን መናገር ትክክል አይደለም ነው። እኔም እንደዛ ስላት ማዚ የተናገረችሽ በሳሪ ብቻ ሳይሆን አንቺ ቤትሽን ከፍተሽ ገስት ላይ ሰው አስገብተሽ እንዳሰደብሻት ማስረጃ ማዚ ያንን ማስረጃ አምጪልኝ። ቤቷ አስገብታ ሰው ያሰደበችሽን ያኔኛ ኢክራምን እንወቅሳታለን። ማስረጃ አቅርቢልንና ቪዲዮ ከታች ላይቭ ላይ ነው። ለምሳሌ አዲስም ሳታቅ ነው ብለዋል። አፈሪ ብሉ እያሉ ሲሳደቡ ነበረ። ሪከርድ ያላችሁ ሸር አድርጉልኝ። ሲሳደቡ ነበረ። ማስረጃ ያስፈልጋል። እሺ ኢክራም አንቺስ ማስረጃ አለሽ? ማዛ እንደሰደበች በዋትስአፕ ስቶሪ ሌላም አለኝ ማለት ነው። ሼር ላደርግልሽ ስል በቲክቶክ እምቢ አለኝ።
በቲክቶክ ሼር አልሆንም አለሽ ያለኝ ስምሽ አልወጣለኝ ሌላም አለ ይሰደኝ ኃይል በልሻ እኔ በሰከንድ አካውንቴ እንድትልኪልኝ እዚሁ ገስት ላይ እንዳለሽ እኔ ኃይል በልሽ ሆነልሻለሁ። ይኸውልሽ ይሄ አሁን ፎሎ ያደረገሽ አካውንት የኔ ሰከንድ አካውንት ነው። እሺ ከዛ ፎሎ ባክ አድርጊኝ ሜሴጁ እንዲመጣ ሀይ አልኩሽ። ቢጫ ፕሮፋይል ይሄ ከጀርባ የሚታየው ስዕል ፕሮፋይል ሰከንድ አካውንት ይሄ ነው ፕሮፋይሉ። እሺ ነገር አድርጋ ማዳማ ተናዳ ወጣቻት። ምናምን ነገር ሰራለች። እንደዚህ ወታ ደግሞ ጨዋጫ ጫወታታል። ጥቁር ናት ከመጀመሪያውም። ታዲያ እንግዲህ ምን ይደረግ? በዛ ላይ ኢትዮጵያ አየሩ ወደዛ እዚህ እኮ ስንምንቀላው እዚህ ያደራገል እንደተምቻቸረት እንደሷ አደላይ ያለም ማለት ማስራ ነው ማስራ ነው የተገኛል። በዛ ላይ ሳሪ እንትን ብላ ላይቭ ላይ ብር አሰባሰበችላት። ያ ብሩን ምን እያደረገች ነው? እኔ እመቤቴን እሷ የምታደርገውን እኮ እንደዚህ እኮ እሷ እያደረገች ነው ቢባል እኛ ህዝብ ይጣላታል። በጥሱ ነው የሚይዛት። ልክ ባለፈው እንዲህ አድርጎ እንደያዛት እኛ ደግሞ እንድትጠላ አንፈልግም። በእርዳታ መኖር የለመደ ሰው ስክሮች እኮ ታዲያ ሳሪ በቃ ማዚ በቃሽ። ቆይ ያልገባኝ ነገር ሳሪ አንድ ሰው እንጃ መሳደብ ትክክል ነው ብዬ አልጠብቅም፣ ግን ሳራ ላይ የተደረገው ነገር ፌር አይደለም እላለሁ እንደ አንድ ተመልካች። ራሷ ባለቤቷ ኢክራም ሳራ ምንም አልበደለችኝም 2 ዓመት ስትረዳኝ ነበር እያለች፣ ግን ሳራ ላይ ፐርሰናል ጥላቻ ካልሆነ በስተቀር ያለምንም ማስረጃ ተነስታችሁ ቪዲዮ የምትሰሩ ሰዎች እንግዲህ ይኸው ኢክራም ባለ ጉዳዩዋ ተናግራለች። በነገራችን ላይ እነሱ ወጥተው ሲናገሩ ይሄን ብቻ አይደለም ሀቡ ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማዕዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለእኔ የሚከላከልልኝ ሰው አለ እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጭ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ ነን። ግን ልንገርሽ እኔ ማንም ተጠቃሚ አይደለሁም። መፈመስ አለመፈመስ ያንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ ሰራተኛ ነው። ስለዚህ ፌመስ መሆን ብርቅ ነው እንዲህ ድንቅ ነው እንዲህ አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቀሚባት ከሆነ ይሄው ትናገር። ምን አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። አቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ። ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራን ሂጂ ራስሽን ጠብቂ፣ እከሌ እንዲህ እያለችሽ ነው፣ ገብቶሻል፣ እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል። ሰው የፈለገ ይረዳል፣ ያግዛል።
ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ እከሌ እንዲህ አለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ አንድ ጓደኛሽ የሆነ ሰው በዚህ ሰዓት በዚህ ቀን በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብትሻል። ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይሄንን ከማየት አንጻር ነው ሰው ተረዳሽኝ? ሀቡ አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ ሀቡ ሰርቼ ጥሬ ግሬ ላማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። ሀቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። ሀቡ ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳች ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ላንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ ሀቡ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንዴ ኢክሩ እንዴት ነው ሽምላት? እሷን ለምን አላለችኝ ነው? አንቺ ስለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ነው ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ ማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት።